ማግዛኛለች ተጋግዘን ስለዚህ በማን ነው አሁን እንትን በማን ይሳይም በሄርሚ በሄርሚ ከሆነ እንግዲህ አምኜ እበላለሁ። ኧረ እኔ አልወጣኝም። አንቺም ብትሰሪው አምኜ እበላለሁ እኮ። አይ ማርቲን ጎበዝ ነሽ። ተው ናቤል ምነው ቀር አለክ? አይ ማርቲን ጎበዝ እኮ ነች። በምን ቀመስክ? የማርቲን ሙያ በምን ቀመስክ? እኔ ባስ አይ በምን ቀመስኩ? ቆይ እኔ ግን ማርቲን አብረን እንደራቸዋለን። በቃ ከዚህ በኋላ አቤላ ማርቲን የወደዳት ይመስለናል እና እህታማቾችን አግቦ በቃ ደስ ይላል። አሪፍ ነው እና እንግዲህ ሄርሜላ ባለሙያ ናት። በቃ ሄርሜላ እኮ ጋይስ ሁሉ ነገር አሟልቶ የሰጣት ሴት በቃ ስነ ስርዓቷ ይሁን አላድ አትንጫጭ አምልከ። እንደውም እኛ ሴቶች ብዙ ጊዜ ማለት ነው በማውራት ነው አይደለ? ሴቶች ብዙ ጊዜ የምንታወቀው በጣም እናወራለን ምናምን እና ከሄርሜላ ግን የምመለከተው ነገር ማለት ነው ዝም ነው የምትለው። ብዙ ጊዜ እንደዚህ አትናገርም እና በጣም ነው ደስ የምትሉት። በቃ በጣም ደስ ትላላችሁ፣ በጣም ታምራላችሁ እና ማለት ነው ቤተሰብ በዓሉ ቆይ አላለቀም የትም እንዳትሄዱ ቪዲዮም ተመልከቱ እና በዓሉ እንዴት እንዳሳለፋችሁ እኮ በቃ አስደመማችሁን። ከዛስ የትናንትናው ጌምስ እናንተ ግን ማለት ነው አንዳንዶቹ በጎች ማለት ነው በጣም እኮ ነው የምትገርሙኝ። በጣም ነው የገረማችኝ። ሩታ አሸነፈች። ምን ሰማው ጋይስ? ኧረ በጎች ግን አንቺ ይህም ቪዲዮ የምትመለከቺ የሩታ በግ ማለት ነው እዛ እናትሽ ክብሪት መግዣታ ከጎረቤት እየለመነች ነው። አንቺ ግን ለሩታ ብር ያዋጣሽ አንበሳ ለማውረድ ብር ሰብስባችሁ ለሩታ አንበሳ ታወርዳላችሁ አሉ። ኧረ በስመአብ። እኔ እናንተ ግን መቼ ነው የምትነቁ? መቼ ነው የራሳችሁን ህይወት መኖር የምትጀምሩ? እኛ እኮ ሄርሜላ እና አብርሽን የምንደግፈው ሰዎች ማለት ነው ልንገራችሁ፣ እነሱ ቀብረር ያሉ ይህን ያህል ለብርም ደንታ የላቸውም። ይሰራሉ ዩቲዩብ ላይ ህፂና ትላንትናም አይታችኋል ጌም ላይ ማለት ነው። ሄርሜላም በቃ ዝም ብላ ሲጀመር ላይቭ ላይ ሩታ እኮ 3 ሰዓት ምናምን ነው የገባችው ላይቭ ላይ ማለት በኢትዮጵያ 3 ሰዓት ላይ ቁጭ ብሏል ከዳኒ ጋር ማለት ከዳኒ ጋር 3 ሰዓት ላይ ገብቷል። ባይላ አሸንፎ ነው ታዲያ ግን ማለት ነው አስረግጬ ልንገርሽ ማለት ነው አንቺ በግ ማለት ነው አንቺ በግ። እኔም እንዳንቺ የመዳም ነው ሽንት ቤት ነው ማጥበው ሮዝ ነው መቀቀለው ፍሪቲንግ ምናምን አንቺ የምትሰሪው ነው የምሰራው። እኔ ግን አብርሽን የምደግፈው በብሬ አይደለም በሐሳብ አብርሽ የሚሰራውን ነገር አግዘዋለሁ፣ ሪፖርት አድርገው በቃ አግዘዋለሁ። ይሄ ራሱ በቂ ነው አይደለም? ከኪሴ ውስጥ ብር ወስጄ ለአብርሽ ጊፍት የምሰጥ እኔ እንዳንቺ ደደብ እመስልሻለሁ? እና ሲጀመር ደግሞ አብርሃምም እንደዚህ አይነት ነገር አይፈልግም። ሩታ ግን እኔ ምንድነው ያጠጣቻችሁ ልጅ? እኔ አይ ዶንት ኬር እኔ ደግፊያት ምን አገባኝ። ግን በጣም ነው የገረመኝ እዛ እናትሽ ጫማ ሳትቀይር እየኖረች አንቺ ለሩታ በወር ከ1 ሚሊዮን በታች 1 ሚሊዮን ምናምን የምን ሰራተኛ እንኳን እንደዚህ አይከፈላቸውም። ኦኬ እንደዚህ እያገኙ አንቺ ምን ቤት ነሽና ነው ለሷ አንበሳ ለማውረድ ብር የምታዋጭ? ለጫጭባ የሆነ ሴት የሚመስል ልጅ አለ ጋይስ ከነሱ ጀማ ውስጥ ማለት ነው። ከሩታ ስሙን አልጠቅስም፣ እኔ ስሙን አውቀዋለሁ ግን ስሙን አልጠቅስም። እና እሱ ጋር ብር እንትን ብሎ ሰብስበው አሉ ለሩታ ጊፍት መስጠት። አለይኩም ወላሂ አዚም አለይኩም። በጣም ነው የምትደብሩት። እሺ በጣም ነው የምትደብሩት። እና ከኛ ጋር ከአብርሽ ከሄርሜላ ደጋፊ ከኛ ጋር ነው የምላችሁ። ከኛ ጋር የእግር የጣታችን ቆሻሻ ነው እናንተ እኛ ማለት ነው። ያው የአብርሽና የሄርሜላ ደጋፊዎች እኛ ቀብረር ያልን በሐሳብ እንደግፋቸዋለን። ኦኬ ምናልባት ከራሳችን ሳይሆን ካለን
ቲክቶክ ላይ ጊፍት ከተሰጠ ምናምን ልንሰጣቸው እንችላለን እንጂ ከኪሳችን ውስጥ አውጥተን እንደናንተ ጅላችሁ በስማም እንደናንተ አይነት ጅላለ ግን በጣም የምትደብሩት በእውነት እንሰገናት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዘሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ወገኖቼ ኤርትራውያን ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ አደረሰን። ያው እስከ በዓለ ዓርብ ድረስ 50 ነው 40 እንግዲህ ፋሲካ ነው ለኛ ኦርቶዶክሳውያን ማለት ነው። እግዚአብሔር ይመስገን ይሄንን የሰጠን የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቀናትንም ሳምንታትንም ወራትን ሁሉ አሳልፎ እቺን ቀን እንድናይ ፈቀደልን እግዚአብሔር አምላክ እንደ ኃጢአታችን እንደ በደላችን እንደ መተላለፋችን ሳይቆጥርብን በቸርነቱ በምህረቱ ጠብቆ እቺን ቀን እንድናይ ፈቀደልን። በእውነት ማርያም ቀላል ይመስላልና እግዚአብሔር ይመስገን። እውነት እግዚአብሔር ይመስገን ስለሁሉም ስለሆነውም ስላልሆነውም ስለሁሉም ነገር እግዚአብሔር ይመስገን እላለሁ። እኔ በዓሉን እንግዲህ ባለኝ ነገር አክብሬያለሁ። ሻሜን አብርቼ ጸሎቴን አድርጌ ምናምን እንደዛ ነው ያሳለፍኩትኝ። የቀረስኩት ቪዲዮ የለም። እንደ እግዚአብሔር ፍቃድ ከተመቸኝ በኋላ ዳግማዊ ትንሣኤን አከብራለሁ ብዬ አስባለሁ። በጣም ቢዚ ስለነበርኩኝ አልተመቸኝም ለማክበር ማለት ነው። ግን እግዚአብሔር ይመስገን እኔ እውነት ለመናገር ቤተሰቦቼ ደስ ብላችሁ ካሳለፉ ለእኔ ከዛ በላይ ደስታ የለም ማርያምን። እና ደስ ብሎኝ ነው እንደው ሌላ ጊዜ ምናምን ይከፋኛልና ግን እግዚአብሔርን በዓል በቃ እግዚአብሔርን እያመሰገንኩኝ ነው ያሳለፉት ትላንትና ማለት ነው። እና እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን። እና ቤተሰቦቻችን ደስተኛ ስለሆኑ በሰላም ስላሳለፉልን እነሱ ስላሉልን እኛ በአረብ ቤት ያለን ልጆች ሁላችሁም አትከፉ ማርያምን። እግዚአብሔር ቀን አለው ለሁሉም እግዚአብሔር ቀን አለው። እኛም አንድ ቀን እናከብራለን እንደማንኛውም ሰው እና እግዚአብሔር ለሁሉም ቀን አለው። እና እንደዛ በማለት ራሳችንን እንበል እላለሁኝ። ከሌለን ርቅ ያለን ይበልጣል እግዚአብሔር ይመስገን እያልኩኝ ማለት ነው። እንግዲህ ዛሬ ይዤ የመጣሁት ቪዲዮ አለ መግቢያ ላይ እንዳያችሁት ማለት ነው። ይህንን ቪዲዮ እስከ መጨረሻ ድረስ ተመልከቱ። የእውነት ማለት ነው እኔ አንድ የምነግራችሁ ነገር ቢኖር እኔ ፐርሰናሊ እኔ አልሳደብም። እኔ ስድብ እውነት ለመናገር መሳደብ አልፈልግም። ስድብ ኃጢአት ነው። ግን ሀሳብን በሀሳብ መከራከር ልመዱ። አትሳደቡ። በቃ ስድብ አያስፈልግም። የእውነት ማለት ነው። የሩታ በጎች በተለይ አትሳደቡ። ቲክቶክ ላይም እያዩዋችሁ ነው እና ስድብ ትሳደባላችሁ፣ አካውንት ለማዘጋት ትሯሯጣላችሁ። ስኖት ፌር። ሀሳብን በሀሳብ ሞግቱ። ኦኬ። እና ይሄን ቪዲዮ እስከ መጨረሻ ድረስ እዩ። ሁላችሁም ደግሞ በቅንነት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ብታደርጉልኝ ደስ ይለኛል እና አመሰግናለሁ። ባላችሁበት ሰላም ሁኑልኝ። ውድድ ነው ማድረጋችሁ፣ ክፉ አይንካችሁ። የምትለብሰው ሀታ አንቺ ለራስሽ እንኳን እንጀራ ገዝተሽ ማበይ ለሩታ ብረዋተሽ አንበሳት ታወርጃለሽ። በጣም የገረመኝ እውነት ስሰማ ምንድን ነው ያልኩት? በጣም እኛ የመዳም ቅመሞች አይደለንም። እውነት የሄርሜላና የአብርሽ ደጋፊዎች እኛ የመዳም ቅመሞች አይደለንም ጋይስ፣ አይደለም ጀመር እነዛ ናቸው። እሺ አርሱልኝ ለበጎቹ ማለት ነው። በጎች እሺ በግ እንኳን እንደነዚህ አይደለችም። በስመ አብ ከአመት አትሻሻሉ። ምን አይነት ጀስባ ናቸው ስታስጠሉ። የምር በጣም ነው የምትደብሩት። ስንት የተቸገረ ሰው እያለ ምን ቤት ነሽ? እኔ ግርም የለኝ ምን ቤት ነሽና ነው? ቆይ ምን ቤት ነሽና ነው ብራዋተሽ ለሩታ አንበሳ እንዲወርድ ያደረግሽው? መጅኑን አይተወላ። እኔ ሌላ ምንም ማለት እናንተ በግ ከበግም በግ ጅላንፎ ናችሁ። እና እኛ የሄርሜላና የአብርሽ ደጋፊዎች ግን ቀብረር ያለን። እነሱም ትናንትና አይታችኋል። እናንተ በቃ ስትጨናንቁ በጭንቀት ራሱ ሞታችኋል። ኦልሬዲ እኮ ሄርሜላ በስንት ነገር እንዳሸነፈቻችሁ ልንገራችሁ። ሄርሜላ በስንት ነገር ሩታን እንዳሸነፈች ልንገራችሁ። አንደኛ ደረጃ እናንተ በጭንቀት ተሸንፋችኋል። በቃ ታሸንፈናላችሁ ብላችሁ በፍርሃት ኦልሬዲ ሞታችኋል።
ሞታችኋል። መሸነፍ ብቻ ሳይሆን ሞታችኋል። ይሄ አንደኛው ነው። ሁለተኛው ደግሞ ቀብራራውን አብርሽን ከጎኑ አድርጋ እንደዛ እኮ ያስገባላችኋለሁ ቪዲዮ ስትቀባረርባችሁ ነበረ። እናንተ ግን እዛ ሩታ በቅ ተቃጠለች ውሽሟን ከጎኑ አድርጋ ደግሞ ማለት ነው። ወይኔ እናንተ ኧረ ራሳችሁን ቻሉ። የማነው ሩታ በጎች ማለት ነው። ማለት ሩታና 9 በሬ ነው የሚባሉ እና ዳኒ ሩታ ኮፒ አታደርጉ ከሰው ላይ እና ስታይሉንም ምኑንም ምናምን ከሰው ላይ ኮፒ አታደርጉ። ራስሽ በራስሽ የሆነ ነገር ማድረግን ልመጂ። ኮፒ አታደርጉ ጋይስ። ትላንት ምን እንደሆነ ልንገራችሁ ደግሞ ማለት ነው። ሄርሜላ እና አብርሃም አበሻ ቀሚስ ለብሰ ይመጣሉ ምናምን ብላ ነበር የጌሙ ሰዓት። ከዛስ ኦኬ ከዛ ሩታ የስንት ጊዜ አበሻ ቀሚስ ከአብርሽ ጋር የሚለብሱትን ካገኘው አስገባላቸዋለሁ። እሱን ለብሳ አልመጣችም። ከዛ ሄርሜላ ደግሞ እንግዲህ አበሻ ቀሚስ ሳትለብስ በኖርማል ልብስ መጠት። ውርደት! አቤ ውርደት! ኮፒ አታርጉ ከሰው ላይ። አንቺ አሁን በቤትሽ በቃ ሄርሜላን በልጥሽ ሞተሻል። ሄርሜላማ ምን የመሰለ ቀሚስ ለብሳ ፍናን ለሰርጓ የለበሰችው ቀሚስ ለብሳ የ40,000 ምናምን ብር ቀሚስ ለብሳ ነው የመጣችው። ከዛ ጅንን ብላ ከባሏ ማለት ሲጀመር አልለበሰችውም አበሻ ቀሚስ፣ ግን ምን የመሰለ አበሻ ቀሚስ ነው የገዛችው ሄርሜላ። አንቺ ግን የ10,000 የኢትዮጵያ ብር ቀሚስ ሲጀመር እሱም ደግሞ የስንት ጊዜ ያረጀ። እኛ እንኳን ምስኪኖቹ የመዳም ቤት የምንሰራ ልጆች የስንት ጊዜ አበሻ ቀሚስ አንለብስም፣ እንደምንም ብለን እንገዛለን። አንቺ እሱን መግዛት አቅቶሽ በቃ ሄርሜላ አበሻ ቀሚስ ለብሳለሁ ስላለች አበሻ ቀሚስ ለብሳለሁ ብለሽ የባልሽ የበፊት የአብርሃምን እንትን ልብስ ዳኒን አልብሰሽ አብረሽ መጣሽ። ቶ ጀስባ አልሳደብም ብዬ ነበረ ጋይስ፣ አምልጠው ነው ይቅርታ። እና በራስሽ መራመድ ለመቼ እኮ የምልሽ ለዛ ነው። ኮፒ አታርጊ። ተዋረድሽ። እንግዲህ ሄርሜላ በኖርማል ልብስ መጣችና ዋረደች። አበሻ ቀሚስ ለብሳለሁ ብላ ስለተናገረች አንቺ አበሻ ቀሚስ ለብሰሽ መጥተሽ ነበር። ደግሞ በዛ አበሻ ቀሚስ ስንት ቪዲዮ እንደፖሰቱ በስም ሄርሜላማ እናቴ፣ አንቺ የሄርሜላ ነገር እግር ጣቢ አትሆኝም። ማስረገጭ ስነግርሽ ማለት ነው ሩታ። እና አሸንፊያለሁ ብለሽ የኔ ጀግና ነኝ ምናምን ትያለሽ። ጀግና ባለፈበትም አላለፍሽም። አስረግጭ። የእነዚህ ሰዎች እንትን ማለት አውቀህ ነው። ዋው ሄርሜላ ያንቺ እጅ ነው ግን የሆነቴን ነው ያኔ ነኝ የሰራሁት። ጠፍታ በጣም ጌታ አንደኛ ነው በጣም። እሺ አመሰግናለሁ። ባለሙያ ናት። ቆንጅና ብትል ሙያ ብትል ሁሉ አሟልታ የተሰጣት የኛ ልጅ። እንግዲህ አብርሃም ብቅ አፈሳት። ኤርሜላ አፈሰችው ነው ወርማ አይዶ ነው። ይሄንን እንኳን አላውቅም። ኤርሜላ አናት ባለሙያ ስነ ስርዓት ኤቭሪቲንግ ማለት ነው። ስለ ጌሙ ነገር ካወራሁኝ ጋይስ ማለቅ የለውም። በጣም ረጅም ነውና የሆነ ቪዲዮ አስገባላችኋለሁ እና ሁላችሁም ቴንክ ዩ ፎር ዋቺንግ እና አበረታቱኝ። ሄርሜላ ሁሌም ታሸንፋለች። ሄርሜላና አብርሃም ወደፊት። ሩታ ማልቀስሽን ቀጥይበት። መልካም የለቅሶ ዘመን ይሆንልሽ። እመጣለሁ ከላይ 6 ሰዓት ጠብቁኝ። እስከዛ መልካም ቆይታ።